ምን እንደሚቆጨኝ ታውቃላችሁ? የዛሬ 3 ዓመት ለነዚህ አባቶች ብዬ ማለት ነው ሲኖዶስ ለሁለት አይከፈልም ብዬ ጥቁር ለብሼ ወጣሁ። በጣም ነው የሚቆጨኝ። ቤተሰብ እንዳትተው ከዚህ ከቤት እንዳትወጣ እያሉኝ ማለት ነው። ሞቼም ቢሆንም ሞቻለሁ። በቃ ጸጸቱ ራሱ እስካሁን አይለቃቸውም ነበር። ለነዚህ አባቶች እንደዚህ ወጥተን እነሱ ለካ እኛን አይፈልጉም። እነሱ የሚፈልጉ ገንዘባቸውን ብቻ ነው። እነሱ አባቶች ሁላችሁ እኛን አይፈልጉም። አስተዳዳሪ ብትሉ፣ ዲያቆን ብትሉ፣ ጻፊ ብትሉ፣ ጳጳስ ብትሉ፣ ምን ብትሉ እኛን አይፈልጉንም። ስለምእመን ምንም ማያገባቸውም። እነሱ የሚፈልጉት ገንዘብና ገንዘባቸውን ብቻ ነው። ገንዘብ ካላገኙ ሌላ ቦታ ይሄዳሉ እንጂ ስለምእመኑ ምንም ማያገባቸው። አሩሲ ኦርቶዶክስ ሞተ የትም ሞተ ምንም ማያገባቸውም። ምክንያቱም እንዴት እንደተሾሙ እነዚህ ጳጳሳት እንዴት እንደተሾሙ እኮ ታውቃለህ አይደል? ኦርቶዶክሳውያን አስገድሎ እኮ ነው የተሾሙት። አሳርዶ ነው የተሾሙት። እና ወጥቶ ለኛ ግድያ ያስቆማሉ እንዴ? ተባባሪ ናቸው። መንግስት እስከ መቼ ነው እንደዚህ ዝም ብሎ ነው? መንግስት ለመንግስትም እኮ አይጠቅሙም። እነዚህ ሚማን እየታረደ እንደዚህ እየሞተ ዝም ብሎ እስከ መቼ ነው? ማንን ነው የሚያስተዳድረው? ማንን ነው የሚጠብቀው? እኛ እኮ ኢትዮጵያውያን ነን እኮ። አሩሲ ያለው ኦርቶዶክስ እኮ ኢትዮጵያዊ ነው። ኢትዮጵያዊ ባይሆን ሰው እኮ ነው። ለምንድን ነው የሚሞተው በሃይማኖቱ? ለምንድን ነው ቤተክርስቲያን የሚቃጠለው? ለምን ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ የሀገር ስጋት ነው። ይሄ ልታውቅ ይገባል። ብልጽግና ኢትዮጵያን ሊያበለጽግ ነው፣ ኢትዮጵያን ሊያበለጽግ ነው ትላላችሁ። ኦኬ ፋይን። ማን ነው ኢትዮጵያ በዜጎች ደም የምትለመልም የብልጽግና ማሳ ናት ያላችሁ? አሁን እኮ በተግባር የሚታየው ቀደም ብዬ እንደገለጽኩት ጅምላ ጭፍጨፋ በዜጎች ላይ በማንነት ተኮር ጥቃት እየተፈጸመ ነው። ይህንን ማስቆም ያልቻለ ፓርቲ በምን አግባብ ነው ተጨማሪ የስልጣን ጊዜ ይሰጠኝ ብሎ ለምርጫ የሚቀርበው? የኢትዮጵያ ህዝብ በዜጎች ጅምላ ጭፍጨፋ ማስቆም ያልቻለ ፍላጎት የሌለውን ፓርቲ ዳግም መምረጥ ማለት ጭፍጨፋው ይቀጥል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን ዓላማ ያደርጋል። ለመረዳት እንዲመች ነው ከፋፍለን እያየን ያለ ነው። አንደኛ ማሳመን ራሱ ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ በተከላካይነት ስሜት ውስጥ ማቆየት ነው። ወንጀልህ አጥቅተህ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይንዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ነው። እርስ በርስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጥቃቱ አካላዊ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው፣ ሀብታቸው። ያላቸውን ሀብት ማስደረግ ካልቻሉ ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ መጣው። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ በኩል። ሌላው ከትግል ሜዳ ማስወጣት ነው። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ። ቀጥሎ ያለው ተቀናቃኝ ላይ የማጥቃት ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ፣ ከተበተኑ፣ ከተጠራጠሩ፣ ምናገባኝ ካሉ ሲፈላጠራሉ ምናምን ሲሉ ፕራክቲካሊ በዛን ሰዓት ወይንም በአጠቃላይ ያለ መሪ መቅረት ይፈጠራል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለው ማለት መበታተን፣ በሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገኸው ከሆነ አካል ነው የምታርቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ፣ ያንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም ዓላማ ያደርጋል። ጠላት አንተን ሊያጠቃ ዝግጅት ያደርጋል። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ እምነት፣ የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው ብርደን፣ ጫና፣ ጥቃት ይቀንሳል ከሚል መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የማጥቃት በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ፣ ያንተ ወገን ማድረግ።
ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም ዓላማ ያደርጋል። ጠላት አንተን ሊያጠቃ ዝግጅት ያደርጋል። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ እምነት፣ የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው ብርደን፣ ጫና፣ ጥቃት ይቀንሳል ከሚል መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን ዓላማ ያደርጋል። ጠላት ላይ ማለት ነው። ሌላኛው የማጥቃት ፕሮፓጋንዳ ዓላማ እጅ ማሰጠት ነው። እጅ ማሰጠት በተለያየ መልኩ ስታጠቃው ስነልቦና ጦርነትም ጋር እንዳየነው በሚሰሩ ስራዎች ምክንያት ይሄ ነገር አያዋጣም፣ ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር አለቀልኝ፣ ይሄ ነገር እያለ እንዲቆምና እጅ ሰጥቶ እንዲቆም ማድረግ ነው። በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ ዓላማዎች ናቸው ማለት ነው። ተቃራኒ ወገን ላይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው ዓላማዎች መሀል የተወሰኑትን በፊት አያለን። አንደኛ ወጥመድ ውስጥ መክተት ነው። የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ኢሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥርጣሬ መዝራት፣ መቆጣጠር፣ ማረክ፣ ማሳመን አንዱ ነው። ማሳሳትም አለ። ቅድም እንዳየነው ማታለል አለ። አፍ ማዘጋት፣ ተስፋ ማስቆረጥ፣ ማንዳት፣ አቋምን ማስለወጥ፣ አንድነታቸውን መበታተን፣ ማዘናጋት፣ ያልጠበቁት ነገርን እንዲመጣባቸው የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቁ ቀድሞ ማለፍ ሊሆን ይችላል፣ ጠልፎ መጣል ሊሆን ይችላል፣ ሊተገበር ይችላል ማለት ነው። ሌላው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ ማስደረግ። ካላባከኑ ወደኛ ስለሚያውሉ በርደኑ ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዛው እንዲያባክኑ ማድረግ አንዱ የማጥቃት ፕሮፓጋንዳ ዓላማ ሆኖ ይተገበራል። ሌላኛው ግራ ማጋባት ነው፣ ኮንፊውዥን ማለት ነው። በትክክል ምን እየሆነ እንደሆነ ካወቀ ለዛ ሪአክት ያደርጋል፣ ፕላን ያደርጋል። በትክክለኛው መንገድ ታርጌትን የሚመታ ነገር ይዞ መጥቶ ያደናቅፈናል። ስለዚህ ይሄን ከማድረጉ በፊት ኮንፊውዥን መፍጠር ነው። ሌላው ማስጨነቅ ነው። አንዱ ሰዎች ጭንቀት ውስጥ ሲገቡ ሪአክት አድርገው አደጋ በማያደርሱበት ሁኔታ ጭንቀቱ ኮንትሮል ሊደረግ የሚችል ፋይናሊ ወደ ተስፋ መቁረጥ ሊመራ የሚችል አይነት ጭንቀትን መተግበር አለ፣ ማስጨነቅ አለ። ሌላው የማደናቀፍ ነው። ማደናቀፍ በተለያየ መልኩ በፕሮፓጋንዳ አማካኝነት የፈለጉበት ቦታ እንዳይደርሱ መንገድ ላይ ማስቀረት ውስጡ የያዘ። ሌላኛው ችግራቸውን ማባባስ ነው። ችግርን ማባባስ፣ በዛው በተደረገው ሜዳ እንዳይወጡ ማድረግ፣ እዛው መያዝን በውስጡ ይዟል። ኢላማ የሚደረጉ ጉዳዮች አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። መግደል አለብህ፣ መገደል አለባቸው። ካልግብ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። አርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱማ ወላሂ አርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይሄን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸው
ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተም የጠየቁት አቶ ጂረና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል።